ጠይቅ ኮስቴ። እሺ እሺ፣ ቴንክ ዩ አመሰግናለሁ። አሁን ጥያቄው ሲመለስልን በማስረጃ መሆን አለበት፣ ታማኝ በሆነ ማስረጃ በሆነ ነገር የነቢዩ መሐመድ እና ወረቃ የነበራቸው ኮኔክሽን ከግልጠተ መለኮቱ በፊት በማስረጃ ብታሳዩ ደስ ይለናል። ሁለታችሁም የራሳችሁ አንተም የራስን ፐርስፔክቲቭ አሳየን፣ ይሄ ማስረጃ ነው ብለን የከድጃም ቲም እንደዛው። እኔ ልቀጥል፣ እኔ ስለሚመለከተኝ ማለት ነው። አመቱ ወደ ሙጣሊብ መልሶታል፣ በማደጎ ካድግበት ከነበረው መልሶታል የሚልም አለ። ስለዚህ ግን ከ5 ዓመት የሚለው ሞስት ሪላያብል ስላልሆነ ግን በእርግጠኝነት ይህ ሴራዎች ላይ ተመዝግቧል። 15 ዓመት ግን በደንብ አድርጎ ይተዋወቃሉ። እሱ ብቻ አይደለም፣ ዝምድናም አላቸው። በአያት በኩል ዝምድና አላቸው፣ ከወረቃ ጋር ይተዋወቃሉ። እንደገና ደግሞ እንዳልኩ በሰርጋቸው ላይ ተገኝቶ ነበር። ያጋባቸውም ራሱ ወረቃ ነው። በመካ ዙሪያም ላይ ደግሞ ስራ አሰራ የነበረ ሰው ነው። ስለዚህ ተዋወቁ ያለው ማስረጃ አምጣና አሳየኛል። አንተ አጥንት ነው የቆጠርከው ስንት ትውልድ ምናምን እያልክ፣ እኛ በማስረጃ እንንገር። 74ኛው ምዕራፍ ከቁጥር 1 እስከ 5 ድረስ ያለው እንትን ማለት ነው። ይሄ ምንድነው? ወሂው የወረደበትን ምክንያት ሄደህ ብትመለከት ከከድጃ ጋር በተያዘ ምን አይነት ግንኙነት እንዳላቸው ወረቃና ከድጃ ቤተሰባዊ ዝምድናቸው ምን እንደሆነ እዛ ጋር ተጠቅሷል ማለት ነው። ከዛ ውጪ ደግሞ ስንመለከት በ96ኛው ምዕራፍ ቁጥር 1 ላይም ደግሞ ሄደህ ብትመለከት እዛ ጋር በብዛት ከመገለጡ ጋር በተያያዘ መገለጡ ሲከናወን እንዴት ነበር፣ ከተከናወነ በኋላ እንዴት ሆነ የሚለውን ታሪክ በስፋት ስለሚያስቀምጥ እነዛን ነገሮች በማስረጃ እናቀርባለን ማለት ነው። ከዛ ውጪ በተለያዩ የታሪክ መዛግብት ወይም ደግሞ የሰውያችን ማስረጃ ናቸው ተብለው ተግባራት ምናምን ዳሰሳዎች ላይ ከሚቀመጡ መካከል በቡኻሪ ሐዲሳት ከቁጥር 1 እስከ 3 ድረስ ባሉት በሌሎችም ክፍሎች ላይ በብዛት እኚህ ነገሮች ተመዝግበው ኸዲጃና ወረቃ ካውዝኗ ነው ከድጃ ማለት ነው። ሰው እኚህ ማስረጃዎች ናቸው ማለት ነው። ዘመዳችን ግን አያት፣ ቅድመ አያት፣ ምንጅላት፣ ላት፣ ጣት እያለ የእንስሳትን እንትን መቁጠር ነው የገባው። እኛ ላትና ባት አይደለም የፈለግነው፣ ማስረጃ አቅርብና አሳምን። እሺ ችግር የለውም። የግል ከማመድ ጋር የነበረውን የግል መቀራረብ ወይም ግንኙነት በማስረጃም ሁለታችሁም አልጠቀሳችሁም። ስለዚህ ከግልጠተ መለኮቱ በኋላ ወረቃ የነበረውን ነገር በቡኻሪ 3 እና 46-58 ላይ መሰለኝ እንደዛ ተጠቅሷል። አሁን ኔፍታ ቅድም ስታስረዳ ስለነበረ የሁለታችሁ ፐርስፔክቲቭ አሁን ነው ማወቅ እንፈልገው። ግልጠተ መለኮቱ ወረቃ ከሞተ በኋላ ግልጠተ መለኮቱ የቆመበት ምክንያት ምንድን ነው? ኦኬ ጥያቄው ለኔ ነው። ጠይቅልኝ። እኔማ ምን መልሳለኝ? ሞትኩኝ እኮ ነፍስ ማር ብያለሁ። በል እንግዲህ በል አንተ፣ እኔ ተስካር አወጣለሁ ሰልስት ምናምን እያልኩ አንተን ተስካር አወጣለሁ። ሚዩት አድርገውን እኔ ወደ መልሴ ልቀጥል። ለምንድን ነው የቆመው ከተባለ እንግዲህ እኔ በቅርብ አውቀዋለሁ ታሪኩን። ለምንድን ነው ወረቃ አንደኛ ካዘን ነው ለኔ። በዛ ሰዓት ነብዩ የነበረውን ስሜት በደንብ እረዳለሁ። አንደኛ ከነበረው ቀረቤት አንጻር፣ ሁለተኛ ደግሞ ከነበረው የግልጠት ሰዓት መዋከብ አንጻር ወይም ደግሞ ጭንቀት ውስጥ መግባት አንጻር ያ ነገር እርጋታ ነስቶት ነበር። ራሱን እንዴት አድርጌ እንትን ልበል ምናምን በሚለው ልክ ማለት ነው። ከዛው የወረቃ መሞት ደግሞ የዘመድ መሞት ነው እና ዘን እንትን ይላል። ኦልሬዲ መለኮታዊ መገለጥ ነው የሚቀበለው ብሎ መጀመሪያም ክብደት እንዳለው በታሪኩ ስንመለከት መጥቶ ያ መልአክ የተባለው እንዳስጨነቀው ነግሮናል። ስለዚህ በደንብ ጭንቀት ውስጥ ነበረ ማለት ነው። ከጭንቀት ውስጥ ደግሞ ሊረጋጋ ሲገባው ከሚያረጋጉ ሰዎች መካከል አንዱ አኗሽም ወረቃ ነው። ወረቃ ደግሞ ሲሞት የእርሱ መሞት ደግሞ አንደኛ ከዝምድና አንጻር፣ ሁለተኛ ደግሞ ከመለኮት መገለጡ ጋር ካለው ግንኙነት አንጻር ነገሮች ያው እንዲያሳዝኑት ሀዘን ውስጥ እንዲገባ አእምሮ ትንሽ እንትን እንዲል አድርጎታል ማለት ነው። ከዛ በኋላ ግን በብዙ ልምምዶች ስንመለከት ከወረቃ ጋር ወረቃ በነበረበት ጊዜ በተሻለ ሳይሆን ባስ ባለ መንገድ ሁኔታዎች ውስጥ ለምሳሌ እንደ መልስ ያጓራ እንደ ጥጃ ሲጮህ ምናምን እንዲህ እንደ ቃልቻ ምናምን ሲሆን እየተመለከትን ተመልክተናል። መዛግብቱ ይህን ስለሚያስቀምጡ ማለት ነው። ያደረገውን እንዳደረገ ያላደረገውን እንዳደረገም ሆኖ ሲኖር አይተናል።
ይሄ በእርሱ ህይወት ውስጥ ከሚከሰቱ ነገሮች መካከል እንደ አንዱ ታይቶ ሊታለፍ የሚችልም ጉዳይ ስለሆነ ይሄን ያክል የሚያስጨንቅ አይደለም። መገለጡ ሲቆም ለምንድን ነው ወረቃ ሲሞት ምናምን መገለጡ የቆመው ያልቆመው ምናምን የሚሉ ጉዳዮች አያስጨንቁንም በነገራችን ላይ በዚህ ልክ ማለት ነው። ምክንያቱም ኦልሬዲ እኛ አድርግልኝ ይፍታ አኬድ ይህን ያህል የሰው ነፍስ መጥፋት አያስጨንቀ አስጨናቂ ያል ሶስቴ ራሱ ሊያጠፋ ነበር። መገለጥ ነው ያልኩት። ከመገለጥ ጋር በተያያዘ ወረቃ እኔ እኮ ሀዘን ይገባኛል። ቀላል ተደርጎ ነው የሚታየው አይደለም። እንደዛ አይደለም። ተረጋጋ። ለምንድን ነው እንደዚህ ለየት ያደረገው? ቆይ ተረጋጋ። ወረቃ እየተረጋጋበት የመሐመድ ቢጠ ተመልክቶ አልቆመም። እንግዲህ እሱ ብቻ አይደለም ሚስቱ ራሱ ሞታበት የዘመድ መሞት ነው አለ። ከዘመድ ይልቅ በፍቅር ያልደረበባት ሴት ሞታባት ለምን አልሞተም? አይ የአብራኩ ግፋ የሆነችው ልጅ ደግሞ ሞታበት ግልጠ ተመልክቶ አልቆመም። ስለዚህ የወረቃ ሮል ምንድን ነው ነው? ለዚህ ነው እሱን እኮ ቀድም አለኝ። ኮስቴ አንድ ነገር ልንገርህ፣ ሰው ሲወለድ ወረቃ ነው ያለው። ለዚህ ነው አይደለም? ጥያቄዎችን አየሁ አይደለም? ወደ ትክክለኛ አንተም ግራ ገብቶሃል እኮ ትክክለኛ ጥያቄ ነው መልስ። ሰው ሲወለድ ወረቃ ነው እና ወረቃ ሳትሆኑ የወረቃ ቲም ሜምበር ሳትሆኑ የጃጀ ነው እያለ በነገራችን ላይ እኛ አልጃጀንም። ስንወለድ በጣም እንትን እያለቀስን ነው የተወለድነው እንጂ ጃክሰን አይደለም የተወለድነው። ወደ መልስ ሻዲያስ እንደ ወረቃ ስም ይጠይቃሉ ብሎ መልስ ልስጥ ገቢ ሆነዋል እያሉ ነው ወረቃዎች። መልስ ግን ልስጥ ለአባሎቻችን አጥጋቢ መልስ ልስጥ። እኛ የኮራን ይደራን እንደሆነ ላሳይ። በነገራችን ላይ ቆፍጠን ያደናል። በማስረጃ ለምንድን ነው በዚህ ልክ ሀዘኑ ያልከበደው? ከቅድሙ ስንናገር ከዚህ በፊትም ስናወራ እንደነበረው እንደ ከድጃ በዚህ ዓለም ላይ አንድ ብቻ ተብሎ ለሱ ተመርጦ የተሰጠ ሰው የለም። እንደ ከድጃ ማለት ነው። ይሄን ደግሞ ለማየት ከፈለጋችሁ ከድጃ በዚህ ሰዓት በጀነት ውስጥ ያላትን ቦታና ድርሻ ማወቅ ብቻ ከበቂ በላይ ነው። ኦኬ ከድጃ ማለት በዚህ ሰዓት ጀነት ውስጥ ቦታ ያላት ናት። አላህ የወፈቃት ናት። ተመልከቱ ክብሯንና ስጦታን። ብዙ ሴቶች እኮ ይቀናሉ። ለምሳሌ አይሻ ትንሿ ብላቴና እንኳን ስለሷ ስትናገር ነው እኔ በጣም አብዝቼ ከነብዩ ሚስቶች ከምቀናባቸው ከድጃ ነች አለች። ለምን? ነብዩ እኮ ለእርሷ ያለው መውደድ አለች። ከዛ ውጪ ደግሞ በጀነት ስለሷ የተናገረው ነገር አለች። ማግባት እንኳን ቢፈልግ ብሎ ልመና የለመነው ስለማን ነው? አንድም ከድጃን ነው። ሁለተኛም ደግሞ የፈርዖን ሚስት ነው። ሌላሞች አሉ። ተው እሱ ግን ከዶዬ በምድር ላይ ካሉ ሚስቶች መካከል ተመርጣ ልዩ ሆና ለሱ የተሰጠች ነች። ለምን? ነፃ ፈቃዱን አክብራ ስላስከበረችው ማለት ነው። ወንድነትን እንዲያውቅ ያደረገችው እሷ ነች። በነገራችን ቆፍጠን እንዲል ያደረገችው እሷ ስለሆነች በአንድም ይሁን በሌላ መንገድ የከዶዬ ውለታዋ የሚረሳ አይደለም። ስለዚህ ህይወቱን ቀይራለች። ስለሞተች የሚያስጨንቀው ነገር አይኖርም በዚህ ጉዳይ ለማለት ነው። ልጆች ግን ያስደነግጣሉ። ህፃናት ቅጥፍ ሲሉ ያስደነግጣል። ኦልሬዲ በአንድ ዓመት በሁለት ዓመት ነው እኮ የሞቱት። ይሄ ነገር ያሳዝናል። ከዛ አንጻር ነው የሚታየው። ኮስቴ አንዴ ክቡር ዳኛ ፍቀዱልኝና አንድ ወደ ሻሃዳ ወደ ማስያዝ አንዴ አካሄድ ይቅርታ ጃኪ ማለት መጀመሪያ ላይ ኦልሬዲ ዲስከስ አድርገናል እንዴት እንደሚሆንና እንድታውቁ የምትፈልገው አይደለም። አርፍዶ የሚመጡ ሰሞን ኦልሬዲ ተነጋግረን ፕሮግራም አስቆሙልኝ። መርዝ የሰጠችኝ ነች። አስቆሙልኝ። ከደፋችኝ ማይክ ከረሳሽታችሁ ነው የምትወጁ። የማንም አይደለሁም። አሁን ግን ሁለቱም ይቀጥሉ። እኔ በጣም ደስ ያለኝ ኮስቴን ሀሳቡ ስለገባኝ ወዳጃችን ይፍታ አንድ ጥያቄ ልጠይቅ። ለዚህ ነው መልሱን አታውቁትም። ከድጃ አሁን በጀነት ነች። በጀነት ብቻ ሳትሆን አላህ በጀነት ውስጥ ቦታ ሰጥቷት ወፍቋት ሚስቱ እንድትሆን የተመኛትም ሴት ነች። በጀነት ነች። ጥሩ እኔ ማስይዘው ማስረጃ ላሳየህ። ችግር የለውም። አልጠይቅም። ሌላ ቀጥል። ወረቃ በጀነት ነው። ወረቃማ ምን በጀነት ነው? ጺሙን እየተላጨ ነው። እዛ ጅኒ ጺሙን እየላጨለት ነው ጀሃነም እሳት ላይ ፌት ያመጣል። ወገኖቻችን አየህ ቆስጤ፣ ለዚህ ነው አቂዳቸውን የማያውቁ ወረቃ ማስረጃ ላቀርብ ነው።
ጆ አሁን እሺ ቆይ አንዴ ሁላችሁም ዝም በሉ። አይ ግን በአጠቃላይ የተደረገው ውይይት ፍትሃዊ ስላልሆነ በስርዓት ሁለቱም ተዘጋጁበት ነው መሆን ያለበት። አንተ ኢፍትሃዊ ነገር ነው እያደረክ ያለኸው። አንተ የእኛን የዳኛ እቺ ልጅ ማንም እንዳያስከትል አይደለም የማይሆን ነገር ሻዳውን እናስይዝ። እራሷ ዳኞች ማህበር ፕሬዚዳንት ታደርጋለች እንዴ? እዚህ ጋር ማስረጃ ሳልጠይቅ ያለፈው ነገር ተቆጥቁጦኛል። ምን አልክ መሰለህ? በሐዲስ መሬት ይበቃኛል። እኔን ለሰባ ተፈተፋችሁኝ እኮ ወይ አሜንን አስገቡት እንዴ? ብቻዬን ነው እኮ በተገለጸው መሰረት ማለት ነው። ወረቃ ተረጋጋ። እቺ ብቻ ልናገር። ወረቃ ተረጋጋና አሁን ክቡር ዳኛ ወደ ቀጥታ ወደ ሻሃዳ ይከዳል። ከዲጃ ጀነት ነች የሚል ማስረጃ ኢፍታ ታቀርባለህ። ወረቃ ጀነት ነው የሚል ማስረጃ ወረቃ ጃኪ ታቀርባለህ። ሻቅረብ ጀነት ደግሞ ኧረ እኔ እንዴ ከዶዬ ምን ላይ ነው የሚገኘው? ምን ላይ ነው? መሬት ላይ ነው። ችግር የለውም ላመጣ ነው። ተረጋጋለሁ። አይ ሐዲሱ የት ነው የሚገኘው? ዳይበት ማስረጃው ስጡልና ይቆጫል ማለት ነው። ያ ችግር የለውም። እንዴ ከድጃ እንደውም በድፍረት እንደፈለግን ልናወራ እንችላለን። በነገራችን ላይ ስለ ከድጃ ማለት ነው። ኸዲጃ ከዛ ወደ ሻሃዳ ልናገር ሙስረዲቅ ሐዲስ ላይ ፔጅ 600 የሚባል ሐዲስ የለም። ወዳጃችን አንቀበለውም። ፈልገው ችግር የለውም አለ እልክልሃለሁ። ወገናችን ቆስጠንጢኖስ ግን ሞት አለ። ቶሎ ብለህ ሻሃዳ ብትይዝ ይሻላል። ፔጅ 609 ላይ ቮሊዩም 2 ላይ ምን ይላል? ወረቃን በጀነት ለዛውም 2 ጋርደን አለው ይላል። ምን ላይ መጽሐፉ ስም ምንድን ነው? ሙስረዲቅ ሐዲሱ እዚህ ጋር ሙስረዲቅ ሐኪም ቮሊዩም 2 ፔጅ ነምበር 609 ላይ ታገኙታላችሁ። ወደ 6 ቮሊዩም ያለው ሐዲስ ነው። ሳሂ ሐዲስ ነው። እዛ ላይ ሄዳችሁ ማየት ትችላላችሁ። በጀነት እሱ ላይ ብቻ አይደለም፣ ኢቭን በሲራ ላይ ተመዝግቦ ቆይ ልቀጥል። ወገናችን ፕሊስ አታቋርጠኝ። ቀደም ጊዜ ተሰጥቶ በኔትወርክ ፈልገው ልስጥ ነገርኩህ እኮ ቁጥር ወገናችን እስክሪብቶ እያሳየ እንዲዘጋባ አድርገን ኔትወርክን አበላሽተህ አውቀህ የወጣ ስትጠይቅ ሲራ ላይ የነብዩ መሐመድ ሲራ ላይ ራሱ ወረቃ በጀነት ውስጥ 2 ጋርደን አለው ብለው ያምናሉ። ይሄ የሃይማኖቱ ባለቤቶች ራሱ የሚያምኑት ነገር ነው። ማስረጃም የሚያስፈልጉ አይደለም። ስለዚህ 2 ጋርደን ያለው ከድጃ ስንት ጋርደን ያላት ወገናችን? እስቲ ምን ያቀርቡ? ይሄ ፈጠራ ነው። አረ ክቡር ዳኛው ገለይ ለታጠብ ነው። አሁን ክቡር ዳኛ አስተዋጽኦ ምንድን ነው? ከሻሃዳው በኋላ ገለይ ልታጠብ ተዘጋጅቻለሁ። አረ ዳኛ ሞት ስላለ ሻሃዳውን ለመያዝ ማስረጃ ላሳይበት። ተረጋጉ። ማይክ አትክፈቱ ሌሎቻችሁ ተብሏል። አሁን ወገናችን ገላህን ታጠብ እስከዛ። እሺ ሻሃዳ መያዝ ስለማይቀር እሺ ያው በቃ ጀምረናል። አንቀጥሎ ተቀባይነት ያለው ሐዲስን አውጥተን ነው ማስረጃ የምናሳየው። ምን ይላል? I heard Allah's messenger saying God ኦኬ የአላህ መልእክተኛ ሲናገሩ እንደሰማሁት ማን አሊ እንደዘገበው ማለት ነው። እንዲህ ብሎ ተናገረ። the best of world woman is man ኦኬ ከዓለማት ሴቶች በጣም ኦኬ የተመረጠችቱ ምርጥ የምትባለው ማነች አለ? በእርሷ ጊዜ መርየም ነች። ከዛስ ከዶነች አለ። ከድጃ በእናታችሁ ከዶይ አንድ ይሄውና ሁለተኛው ሐዲስ ምን ላይ ነው የሚገኘው? ሳሂህ አልቡኻሪ 3816 ምን ይላል? I do not feel jealous of any of the wives of the prophet as much as I did of ከድጃ። ይሄን የምትናገረው ማነች? አይሻ ነች። እኔ ከእርሱ ሚስቶች መካከል እንደ ከድጃ የምቀናባት የለችም አለች። ለምን? she died belong he married me before he married me for I often heard ቆይ መረጃ እየከፈታችሁ መረጃ ተባላችሁ። መረጃ አልከፈታችሁም። ይጨርስ። የእናንተ መረጃ ደግሞ
ወረቃ በጀነት ነው ብላችሁ ተከራክራችኋል። እስካሁን አውርታችኋል። አውጥታችሁ ታሳያላችሁ ጀነት መሆኑ። ጥያቄው እኮ ወረቃ በጀነት ነው። ማስረጃ ያመጣው ማስረጃ ትክክል አይደለም። ይሄው ማስረጃ ጨረስኩ። አንብቤ ጨረስኩ። ማስረጃ የተባለው እሱ አንብቤ ጨረስኩ። ልጨርስ ጀነት መሆኗን ነው። ኦኬ ቀጥታ አንብቤ ልጨርስ። አንብቤ ልጨርስ። ምንድን ነው የሚለው? For I often heard him mentioning her, and Allah had told him to give her the good tidings that she would have a place of asab. That means pipe of precious stones and pearls in paradise. Where? In paradise. And whenever he slaughtered a sheep, he would send her women friends as good share of it. So ወገንታትና ወህዝብታት ጀዛከላ ኸይር ከዱ የሆነች እኮ ናት። እኔ እንዴት እኮ እንዴ ከገባችሁ እኮ አትጠም በእውነት እኔ ተፈስተረች አሮጊት ስላለ ቁምጭጭ አለች። በቃ ይመቻል። ወደ ወረቃ እሺ፣ ወረቃ ማስረጃ ጽሁፉን ዞር አድርጊለት። ወረቃ ጀነት ለመሆኑ ወረቃ ይናገሩ። ይታያል። ወረቃ ቢነሳው ኢማም ሐኪም has recorded this narration and has declared it as authentic. አዲስ አይደለም የሚከፍከው በህግ አምላክ ሐዲሱን ክፈትና ያው 197 ዶላር የሚሸጥ ሐዲስ ነው። ገብተው መጀመሪያ ሐዲሱን ራሱ ክፈቱ አለ። ሌላ ተከፋይ የለም። ይሄው ማስረጃ ቀረብኩ። ይሄን ፈልገህ እኮ ታገኘዋለህ። በነገራችን ላይ ማለት ነው። ይሄማ ማንም የጻፈው ሰው ነው። ሐዲስ አይደለም የከፈተው። ሐዲስ ነው ማስረጃ። አንተ ፈልገው ይሄው እንግዲህ ጉግል አድርገው ዴባ ይሄው ይሄን ሐዲስ ፈልገው። አንተ ነህ እኮ ለምን ይፈልጋሉ? አንተ ሐዲሱን ክፈትና አሳይ አለ። እኔ አሁን አልችልም። ይሄ አለ እኮ አልኩህ እኮ ይሄው አሁን እኮ ዲቤት እኮ ሐዲስ ካልከፈተ ዲቤት አይደለም ማረጋገጥ እኮ ነው። ማረጋገጥ እኮ ነው። ይሄው ዲቤት እኮ አልቋል። ማጠቃለያ ተሰጥቷል። ኮንስታንቲኖስ አሁን ሁለቱ ማስረጃዎች የትኛው አሳምነዋል? የቱ ጋር ሻሃዳ የምትይዘው? ሁለቱም ይኸው በነገራችን አሁን እንዳስለምና እንደንተን አሁን ላይ ጀነት ማንም ሰው ስለሌለ ገና ጀነት ስላልተከፈተች ሁለቱም ይዳዝማተር ለኔ ግን ቅድም የጠየቅኩት ጥያቄ ስላልተመለሰልኝ እኔ ወረቃ ጋር በቃ ሻሃዳ ሊይዝ ነው። ታጥቤ ጨርሻለሁ። ድሮም ወረቃን እናውቃለን። እናመሰግናለን ወገኖቻችን። አስር ታርጌ ሌላ ማስረጃ አምጥቻለሁ። እርግጥ አድርጌ ሻሃዳ ሲይዝ ደስ እንደሚለኝ እንደነሱ አዋክቤ አይደለም ሻሃዳ ማሲዘው ቤተሰብነታቸውን ላሳየ ካልክ ማለት ነው። ይሄው ቤተሰብነታቸው የቋሲ የነበረው አብዱል ኡዛ፣ አሳድ፣ ኑዋፍል፣ ከድጃ ያለችበት አየው አይደለም። ከዛ ወረቃና ከድጃ ያሉበት ከዛስ አብዱል ማንፍ፣ ሐሺም፣ አብዱል አል ሙጣሊብ፣ ሐምዛ ከሁለቱም ዘመድ ላይ የምትገናኘው መሐመድ ነው። አሊ መሐመድ እዚህ ጋር ያለው ማለት ነው። ስለዚህ በሁለቱም በኩል ላይ ከመሐመድ ጋር ግንኙነት አላቸው፣ ዝምድና አላቸው። እንደገና ወረቃና ከድጃ አላቸው። ይሄ የፋሚሊ በነገራችን ላይ ስለዚህ መጨረስ ይጨርስ ያዘኩ ሻሃዳ ያዘኩ አይደለም እንዴ? ወረቃዎች ድራማ እየሰሩ ነው። ወገናችን ማስረጃ እያቀረበን ነው። እንዳንተ ዝም ብለን በጨበጣ አይደለም የምናወራው። ስለዚህ እዚህ ጋር የሚያሳየው ይሄውና የፋሚሊ ትሪያቸው ይተዋወቁ ነበረ። በደንብ ይተዋወቃሉ፣ በዝምድና ይተዋወቃሉ፣ በፋሚሊ ትሪ ይተዋወቃሉ። እሱንም አሳይተናል። በሁለቱን አሳይተናል። ቆስቴ ዌልካም ወደ ትክክል ወደ ሻሃዳ ሁላችሁም ሻሃዳ አንድ ነገር እኔ ማስይዘው ከወረቃ ቲም ነው ያለው። ፈቃደኛ ናችሁ? ኮንስታንቲኖስ ሞት አለ እናመሰግናለን። ወንድማችን ኮንስታንቲኖስ ሂድ አካሄድ። ቆይ ተረጋጋ ወገናችን። ትልቁ ለላርገው ገላህን ታጥበሃል። ትልቁ ላይ አድርገው። ቆይ እስኪ ዝም በሉ። ጽሁፉን ዞር አድርጊልኝ። ዝግጁ ነኝ። ቪዲዮ አብራ ገላህን መታጠብህን ቼክ አድርግ እስኪ።
ታጥቤያለሁ። ይኸው እኛም ሻዳ የምናይዘው ሰው ስላለ ከስር ይግባልን። ቆይ ተረጋጋ። ቆይ ታጥበሃል። ስለዚህ ወደ ሻዳ በስንት ስርዓት እሺ፣ ወደ ሻዳ ግቡ። እሺ ሬድን ሻዳ ሲዝ ሻዳ ሲዛለው እንደ ተክቢር ብያለው። ወንድማችን ኮንስታንቲኖስ አንድ ጣትን ወደ ላይ ታደርጋለህ። እሺ ያው ግሬ ለቀለቅ እያልኩኝ ነው በደምብ። እሺ ከቲም ወረቃ ውጪ ከባድ ነው። ከቲም ወረቃ ውጪ በእውነተኝነትና በሀቅ የምከተለው ቲም እንደሌለ እመሰክራለሁ። እውነተኛው እና በሀቅ ማስረጃን ማቅረብ የሚችል የወረቃ ቲም ቢልናፊል ቲም ነው። የወረቃ ቢልናፊል ቲም ወረቃ ቢልናፊል ቲም ተናገራ። ቆይ ኤርትራ አይመለከትህም። ነብይነቱን አንተ ደግሞ ነብይነቱ አሁን ለምሳሌ ላይላላ ማመድረሱ ለላሉ አይደለ? አላህ አምላክ ነው። መጨረሻ ላይ ነው። ኦኬ አሻዶ አለ። አሁን በል አሻዶ አለ። አስጠፋኝ። አሻዶ እዚህ በኋላ የወረቃን ቲም እንደሆነ እመሰክራለሁ። የወረቃ ቲም እንደሆነ በሙሉ ሐቀኛና ትክክለኛ ነብይ መሆናቸውን አቶ ወረቃ እመሰክራለሁ። አሁን ወደ መጨረሻው አሻዱ በል። አሻዱ አና ወረቃ ረሱልላህ ትክክል ነው ለካ እኛንም አስገቡልን ሰዎች። ዳኛ እኛንም አስገቡልን። ተክቢር እያላችሁላችሁ ዳኛ የእኛንም አስገቡልን። እሺ አንድ ሰው ቦታ ይልቀቅና ሌላ በቲም ከዲጆ መዲ አንድ ቁጥር ጻፊ። ሻዳ የምትይዙ መዲ አንድ ቁጥር ጻፊ። አደለ ድራማ ነው ዴቫ ድሮ መዲ አንድ ቁጥር አንተ እያስቸገረኝ ነው። እውነትና እውነቱን አውርጃቸዋለሁ። ዮሐንስና እውነት አስቸግረዋል። አውርጃቸዋለሁ። አንድ ቁጥር መዲ ጻፉ። አንድ ቁጥር ሳቡልኝ። አንድ ቁጥር የጻፈን እሺ። ኧረ ሁሉ ሰው አንድ ቁጥር እዲ አይ ደጋግሞ እየጻፉ ነው። ቆይ ደጋግሞ ቢዚ ነና። በቃ ዛሬ ሻሃዳ ስነት ልናድር ነው። ዛሬ የሻሃዳ ቀን ነው። እሺ ተከበር። ቆይ ሚዩት አድርጉ። አሁን ሻሃዳ እናስይዝበት። በእውነቱ ተከበር እንበል። ኧረ ሚዩት አድርጊ እንዴ! ሻሃዳ እናስይዝበት። ዳኛ ምንድን ነው? ኧረ ዳኛ ስርዓት አስይዝልን እንዴ! ሻሃዳ እናስይዝበት። በእውነቱ ተከበር በሉ። እናመሰግናለን። ተከበር እያላችሁ ጻፉ። ተከበር እያላችሁ ደግሞ ለእንትኖች ለሰለምቶቹ ጊፍት እየሰጣችሁ ለሰለምቶች ህንፃ እያሰራን ነው። የገቢ ማሰባሰቢያ እየተሳተፋችሁ ወገን። አየኛ ግን ጠንከር በይ። ሻሃዳ ስትይዥ እንደሚከብድ እናውቃለን። ሆድ እንዳይብስሽ ሚዩትሽን አንሺ። አሁን ሚዩትሽን አንሺና እጅሽን ወደ ላይ ዘርጊ። ግዴታ ቪዲዮ መክፈት አለብኝ እንዴ? አዎ እሺ፣ እናመሰግናለን። በእውነቱ የነጻነት ምልክት በሆነች መገለጥን ለእኛ ባሰጠች መገለጥን በእኛ ላሰጠች ረቂቅ ጥበብና እውቀት ባላት ቆንጆ የእኛ ተወካይ በሆነች በከዶ
እንጂ ተወካይ በሆነችበት ከዱዬ የእሷ አባልና ማህበሩኝ ግሩፑን ስቀላቀል የእሷ አባልና ማህበሩኝ ግሩፕ ስቀላቀል ይሄ ንግግሬና ቃሌ እንደዘረጋሁት ሁለቱ እጆቼ ከፍ ያለ እንዲሆን የከዶን ስም በመጥራት ቃል እገባለሁ። ከደውነት ይለምልም። አሜን። የምጨምረው ነገር ይኖር። አንተ ደግሞ ጨማምርላት። ተባረክ በሉ። አንድ ዝም ባለ ዘላለማዊ ህይወትሽን ማለት ነው። ይቅርታ አድርግልኝ። ዘላለማዊ ህይወትሽን ወረቃውን ለወንድና ለገንዘብ ብለሽ አትሽጪ። ወደ እውነተኛው መንገድ ነው። ተው፣ አንሰማም። ተውት በቃ። ሚውት አድርጉ። ወይኗ ግቢልን። ዳኛ እችኛ ነታችንን አስወርድና ወይኗ ደግሞ መያዝ ስለምፈልግ እሷንም አስገቡልን። ዛሬ የሻሃዳ ቀን ነው። ተከበር ተባረክ እንላለን። ወረቃዎች አይደለም አንድ ወረቃ አንድ ደግሞ ከድጃ ነው። አሁን ገና እነ ማራናታ አሉ፣ እነ ጂማን አሉ። የሚቀር የለም። በቃ ዛሬ እነ ማራናታ ምናምን አሉ። ግቡ። ቁጥር ጻፉ። ወረቃ ገብታለች። የወረቃ ቲም ገብታለች። እሺ ወረቃ ቲም ሻሃዳም ያስፈልጋል። አሜን። ደሩልስተ ወረቃ እኮ ነች እንዴ? ሚዩት አድርግ እስቲ። እሺ ወረቃ። ኧረ እንዴ ወረቃ ነች ያለችም ከድጃ ናት። በህግ አምላክ ማነሽ? እኔ የከድጃ ግሩፕ ነኝ። ያው ገብታለች። ይሄ ወርደት መዘራችሁም አይድረስ። ወደ ቀጥተኛ መንገድ ያመጣችሽ ከዶ ቴንኪው። እውነት ከዶ ቀልቧ ጥሩ ነው። በእንግዲህ እጆችሽን ዘርጊ። የከድጃ ሳትሆኑ እንዳትሞቱ። አንቺ አጋር እጅሽን ስጭኝ። እንዴት ነበር የማደርገው? ቪዲዮ ላይ ሁለት እጅሽን ወደ ላይ ዘርጊ። ሚዩት አድርገው። አሁን አትበጥብጡን። ሻዳና ሲዝበት በቪዲዮ አድርጊ። ቆይ እንዲህ ነው መሰል በገዛ ሜዳችን ነው ዛሬ። ባይ ዘ ዌይ ዴቪ ዘለለታ እንትን አለ መንዙማ እጅሽን ዘርጊ። ሚዩት አድርጉ። እኔ እጄን እንትን በነገራችን ላይ እጅ እንዲህ ነው በእኛ እንዲህ ነው የሚዘረጋው። እንድትቀበይ ማለት ነው። መቀበል ያስፈልጋል። ዘርጉ እንደዚህ። በቃ እንዲህ ተቀበይ። እንደው እጅሽ ደግሞ ወዝቦዙ እኔ ወይኗ ሚዩት አድርግ። ዳኛ ሻዳና ሲዝበት። አንተ ስለ ስርዓት ስራ ላይ ነበርኩ። ለዛ ነው አሜን እያልኩ ስለነበር ነው። እኔ ወይኗ ከድጃን የኩራቴ ምክንያት አድርጌ በሻሃዳ አይሳቅም። አንቺ አትሳቂ። የኩራቴ ምክንያት አድርጌ የእርሷን ማህበር ስቀላቀል ይህንን ምስክርነት በቃል ብቻ ሳይሆን በተግባርም ማሳያ እንዲሆን ወደ ከዶ ዘርግቻለሁ። እሺ ወደ ቀጣይ ዝም ትረው አንተ ነህ። ዳኛውም አንተ ነህ። ምንድን ነው ደስተኛ ነህ እኮ ሲገባ። ዳኛው አስቸጋሪ ነው። አልገባኝም። በላው ወረጅና ሌላ ሰው አስገቡልን። ገና ሻዳ አላለቀም። ዘዳን አስገባልኝ። ሻዳ አላለቀም። መንዙም አለው። እሺ ማራናታ አለሽ? አንድ ቁጥር ጻፊ። ማራናታ ካለሽ አንድ ቁጥር ጻፊ። በቃ አሁን ደግሞ ሁለት ሰው የወረቃ ነው የሚይዘው አይደለም። ዘልዳይ የለም ወረቃ የለም እኮ መንዙም አለው። ስምንት ቁጥር ቆይ እሺ፣ አሁን ስምንት ቁጥር ጻፉ። በውስጥ መስመር ወደ ድጃ እንድዘዋወር ኦፈር እየተሰጠኝ ነው። አዲ
በጣም በገንዘብ እንዴ ዳኛ ፕሮፓጋንዳ ፖለቲካ የተሰራብን ነው። ዳኛ ፖለቲካ የተሰራብን ነው። ስርዓቱ ነው። እኛ ሻዳውን እናስይዝበት። ፖለቲካ አትስሩብን። ወራሬን አስቀምጬል በመኪና ተደረሰ ሚውት አድርጉ። ሁላችሁ ሚውት አድርጉ። መብቱ ነው። አንድ ሰው እንዳያወራ ጌታ የማርያም አንድ ሰው እንዳያወራ ይጠየቃል። ገጀራ እንዳላስወርድ ገጀራ ይዛችሁ ልመጡ ነው እንዴ? መብቱ ነው። ምን አገባችሁ? በፍቅር ሲያቅታቸው በሴፍ ሊጀምሩ ነው። ይኸው ዳኛ በሴፍ ነው። The messenger of ወረቃ said whoever changes his religion kill him አለ። ዳኛውን አስወረዱት። ዳኛውን አስወረዱት። ከቅድም ጀምሮ አስቸግሯል። ዳኛው ሻዳ ሊይዝ ነው። በውስጥ እያናገረኝ ነው። አሮጊቷ ያው ጊፍት ትሰጧለች። አትገርምም? እኔ ራሴ ሻሃዳ እንዳልይዝ በከድጃ ስም ወረቃዎች ስነስርዓት ያዙ። ጉልበት ምንም አይሰራም። በገጀራ አሁን እንዴ በነገራችን ላይ ዳኛ እኛ ብር ከሰጠንም ስላለን ነው ያለው። ማማሩ ነው። በቃ እኛ አለን እንሰጣለን። ምንም ይሄ እየተደበቀ ነገር አሁን ቆስጠንጢኖስ በቃ ክዷል። ስለዚህ በከድጃ ስም አስይዘው ተፈርቴ ነው። ቆይ ከዶ ዛሬ ምርኮ እየባረከች ነው። የወረቃ ስም ማን ነው? ስም ምን ያደርግለት? አሁን ህይወት ነው የሚያስፈልገው። ስም ምን ያደርግለትም? ከዛ ሚውተር ቂጤ ወረቃ እያለ ስም ማን ነበር? የወረቃ ስም ማን ነበር? ወረቃ እያለ ቢናፍል ውሸት ያራስ አልነበረም። አስመሳይ ነው። ወገን ታታውን ሻዳ እና ሲዘው ሰውየውን ሞት አለ እኮ ኤፍታ እዚህ የመጨረሻ ኦፈር የምታስተካክልኝ ከሆነ 2 ቤት 2 መኪና የሚስተካክልኝ ከሆነ አሁኑኑ አንድ አይስክሪም ጨምሩልኝ። የፈጠነ ኮንቪንስ አደርጋለሁ። እኛ ግዛት እንሰጣለን። አንድ ቤት አንድ መኪና ነው የሚያሳስብ። እኛ ግዛት እንሰጣለን። ግዛት እኮ የኛ ነው። ሁሉ በእጃችን ሁሉ በደጃችን። አንተ አይጭነቅ። ይኸው ተሰጥቷል። በነገራችን ላይ ያጀማ ከሰር አንድ ቁጥር ተቀየር 2 ቁጥር አትቀየር በሉኝ። እዚህ ላይ ቶፕ ያደረገው ወስናለሁ። አትቀየር 2 ቁጥር 1 ቁጥር ተቀየር ነው። በህይወት ቁማር አሁን ሻዳት ይዛላት ተቀየር አትቀየር ምናምን እኛ አይመለከተንም። ሰው እስስትነ ሰው ነው። ምንድነው ልቀየር የምትለው እንዴ? ሰው እንጂ ሻዳና ሲዝም ሚታርክ እዛ ተመለስተው ታርግና ተመለስ እንዴ አሪፍታኔ አሽሩት እጅሽን ዘርግ እንዴ ማነሽ አንቺ የምትይዥው ወደ ከድጃ? እሺ ተዘጋጂ። እኔ ከድጃ ነች እንዴ ወረቃ ብለሽ ነው ያስገባውሽ። እግዚአብሔር ከድጃ በቃ ወረቃ ተብላ ነው የገባችው። 8 ቁጥር ነው አስገባት እንዴ ምንድነው? ህዝቡ እየጎረፈ ነው። ዳኛ ቆይ ከድጃዎች አንድ ጊዜ ባጀታቸውን አሁን ይጨርሳሉ። ባጀታቸውን ሲጨርሱ ምንም ስለማይሰጧቸው